ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም ማለት። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለን፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን። ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለው፣ ምንም ነገር። አንዳንድ ሰው እኔ አፌን የሚለፈልፍ እንጂ ልቤ ደግ ነው ሲል ሰሙታላችሁ አይደል? እንደዚህ የሚባል ነገር የለም። ከልብ ከደፈረሰው ልብ ነው የሚመጣ ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ልብን ስለመጠበቅ ነው ዛሬ የምንማማረው ማለት ነው። አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይላል። ማን? ልብ የሕይወት መዝገብ ነው። ሕይወት የሚገኘው ከልብ ነው። ሕይወት ከልብ ስለሚወጣ ከሁሉ አብልጠህ ልብህን ጠብቅ ነው። ሰው የሕይወቱ ጉዳይ የሚወሰነው በልቡ ነው። ልቡ ከተበላሸ ሕይወቱ ሁሉ ይበላሻል። ልቡ ከሰመረለት ደግሞ ሕይወቱ ሁሉ የሰመረ ይሆናል ማለት ነው። ስለዚህ የሰው ሞቱም ሕይወቱም በልብ የተያዘ ነው። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ሰው ጌታ የመለሰለት ጥያቄም እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ኃይልህ ውደድ የሚል ነው የተነገረው። ከዚህ የተነሳ ከልብ ሕይወት ይገኛል ማለት ምን ማለት ነው? አምልኮተ እግዚአብሔር ራሱ ከልብ ነው የሚነሳው። እግዚአብሔርን ማምለክ ሃይማኖት ራሱ ከልብ የሚነሳ ነው፣ በልብ የሚወሰን ነው። እግዚአብሔር ልብን ይመለከታል፣ ሰው ደግሞ ፊትን ያያል ተብሎ በቅዱስ መጽሐፍ ተጽፎልናል። ሰዎችን በልባችን የያዝነውን ይዘን ልባችን ማየት ስለማይችሉ አታለናቸው ማለፍ እንችላለን። ሰድበን አልሰደብኩም ማለት እንችላለን። እግዚአብሔር እንደዚህ አይባልም፣ ሁሉን ገልጦ ያያል። እግዚአብሔርን የምናመልከው በምንድን ነው ከተባለ በልብ ነው የምናመልከው። የሕይወት መውጫ ከእርሱ ነውና ሕይወት የሚወሰነው እግዚአብሔርን በልብ በመውደድ በልብ በምናስበው ሐሳብ ነው። ሐሳባችን ነው። ልጄ ልብህን ስጠኝ የሚለው ለዚህ ነው። እግዚአብሔር እጅ ስጡኝ፣ ጆሮ ስጡኝ፣ እግር ስጡኝ ብሎ ራስክን ስጠኝ ብሎ ከሕዋሳት አንዱንም አልጠየቀም። ልብህን ስጠኝ ነው ብሎ የተናገረው። እግዚአብሔር የሚፈልገው ልብ ነው። ስለዚህ ክፉ ስራዎች ሁሉ ከልብ ነው የሚነሱት፣ በጎ ስራዎችም ከልብ ነው የሚነሱት። በወንጌል የማቴዎስ ወንጌል ምዕራፍ 15 ላይ ከልብ ሞልቶ የተረፈውን አፍ ይናገራል ብሏል። ደቀ መዛሙርቱ እጃቸውን ሳይታጠቡ በሚበሉበት ጊዜ ለምንድነው ደቀ መዛሙርቱ እጃቸውን ሳይታጠቡ የሚበሉት ብለው ቢጠይቁት ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም አላቸው። ወደ አፍ የሚገባው አያረክስም ማለት በጾሙም በሌላውም ጊዜ ዝም ብለን ብንበላ አያረክሰንም ለማለት ሳይሆን ከልብ የሚወጣው ቂም፣ ዝሙት፣ ክፉ ሐሳብ፣ በቀል፣ ቅናት ሰውን ያረክሰዋል እንጂ እጅን ታጥቦ መብላትና ለመብላትስ ልብን አያረክሰውም ብሎ ተናግሯል። ስለዚህ ሰውን የሚያረክሰው ከየት ነው ሲባል ከልብ የሚወጣው ነገር። ስለዚህ ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ክርስቲያንነታችን መጠበቅ የምንችለው፣ ሃይማኖታችን መጠበቅ የምንችለው፣ ራሳችን ራሱ መጠበቅ የምንችለው ልባችን ከተጠበቀ ነው። ልብ ከፈረሰ ሁሉ ይፈርሳል። መኖራችን የልብ ጉዳይ ነው። ብዙ ነገሮች እያቀድናቸው የሚፈርሱብን ምክንያት ልብ ስላላመነበት ነው። መልካም ነገሮች ሁሉ ክፉ ነገሮችም አንድ ጊዜ ልብ ካቀደ በኋላ እነዚያን ነገሮች ማስተካከል ጨርሶ የማይቻል ነው። ልብ እንደ መንገድ ያለ ነው። መንገድ ስለሆነ አጥር ካልታጠረ በጣም ብዙ የሚረግጡት ነገሮች አሉ። እነዚያ ሁሉ ከረገጡት በኋላ ልብን አርሶ ቆፍሮ ዘር መዝራትና ማብቀል አይቻልም። ታስታውሳላችሁ ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል። ከአራቱ ቦታዎች ላይ አንዱ የወደቀው መንገድ ላይ የወደቀ ነበር ይላል። ወፎች መጥተው ለቀሙት። መንገድ የተባለ ምንድን ነው? ልብ ነው። መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የአለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው እና መንገድ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሩ ወደ ውስጥ አይገባም። የሰውን ልቡን ብዙ ነገር ከተመላለሰበት
በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት። ብዙ እግር ከረገጠው በኋላ መቆፈር ስለሚያስቸግር በትልቅ ፌሮ ብረት ካልሆነ በትንሽ መቆፈሪያ ልንቆፍረው ስለማንችል በጥቂት ምክር ስለማይመለስ እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። መከራ ካልመጣበት ደንግጦ አይመለስም። የሆነ ነገሩን ካላጣ በስተቀር መንገድ የሆነ ልብ ያለው ሰው መመለስ አይችልም። እስመ እምጽናተ ልብ ይከውን ተቃርኖተ እግዚአብሔር ያለ ዮሐንስ አፈወርቅ፣ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ለዚህ ነው ልብ ሲደነድን እግዚአብሔርን መቃረን ይመጣል። ልቡናው የደነደነ ሰው ሁልጊዜ የእግዚአብሔርን እውነት ሲቃወም ይኖራል። ተቃዋሚ ነው እና ከዚህ የተነሳ ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። እናስቀድስም ብንጸልይም ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ስራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ እንጾማለን እኮ እንጸልያለንም ምጽዋትም እንሰጣለን። ሰው ከሚውልበት እንውላለን። በዓል እናከብራለን። ታቦት ሲወጣም እልል እንላለን። ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ ያውቅ። የሰይጣን ጾም አያድንም። ልቡ ተቃዋሚ ስለሆነ እንለፋለን እኮ ሰይጣንም ይለፋል። መልፋት ብቻውን አያድንም። ልብ ጋር መያያዝ አለበት። ልባችንን እንጠብቅ። የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። ታውቃላችሁ አይደል? ሰው ለቤቱ በር እንዴት እንደሚጠነቀቅ ታውቃላችሁ? በጣም ነው የሚጠነቀቀው። ቤቱን በዛች ቀዳዳ ትል እንኳን እንዳይገባት ምኗን ሸጉጦ ለአንድ ቀን እንኳን ብትቀደድበት የሆነች ነገር ደፍኗት ያድራል። ወደ ልቡ ግን በጣም ብዙ ነገር ነው የሚገባው። ልባችን ተበሳስቶ ያለቀ ነው። ብዙ ነገር ይገባል። በቀላሉ ደግሞ ማስወጣት አንችልም። እንደዚያ ከሆነ ሕይወትም አይስተካከልም ወይም አያድግም፣ ተመስጦም የለውም። የምናደርገው አምልኮተ እግዚአብሔርም ድግግሞሽ ከመሆኑች ጣዕምም አይሰጠንም፣ አይመስጠንም። ሁሉ ስራ ወደ መሆን ይለወጣል ማለት ነው። እንኳን ማስቀደስ መቀደስም አይመስጥም። እንዲያ የሆነ ሲመጣ ወደ ስራነት ይሆናል። በቃ የሆነ ነገርን እንደማከናወን በቃ የታዘዙትን ዝም ብለን እናደርጋለን። ግድ ሆኖብን ሲኦል እንዳይበላን ገሃነም እንዳንገባ እንዳይፈረድብን ለዚህ ብቻ ብለን ማለት ነው። ፍቅሩ ሳይኖረን፣ ተመስጦ ሳይኖረን፣ ሐሳቡ ሳይኖረን። ስለዚህ የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለውም። ምንም ነገር ትልቅ ቤት ሰርቶ ሰው የብረት አጥር ያጥርለታል፣ ግንብ ይገነባል። ከዛ ላይ ደግሞ አደገኛ አጥር የሚባል ደግሞ በኤሌክትሪክ ጭምር የሚሰራ ያደርግበታል። እነዚያ አጥሮችና እነዚያ ዘበኞች ግን ልቡን አይጠብቁለትም። ልቡን ብዙ ሽፍታ ዘርፎታል። ቁሳቁሶችን የሚጠብቁ ዘበኞች ግን አሉ፣ ዕቃ የሚጠብቁ ዘበኞች። ልቡ ግን ተዘርፎ ያለቀ ባዶ ቀፎ ነው። ለዕቃው ዘበኛ አለው፣ ለልባችን ግን ዘበኛ የለውም። ልብ ካልተጠበቀ ምን ዋጋ አለው ብላችሁ ነው። አንዳንድ ሰው እኔ አፌ ነው የሚለፈልፍ እንጂ ልቤ ደግ ነው ሲል ትሰሙታላችሁ አይደል? እንደዚህ የሚባል ነገር የለም። እንዴው ዝም ብሎ ከታች ያለው ውሃ ነው እንጂ ምንጩ እኮ ንጹህ ነው ይባላል። ምንጩ ካልደፈረሰ የደፈረሰው ውሃ ከየት መጣ? ከልብ ከደፈረሰው ልብ ነው የሚመጣ ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ሐሰት አንደበት የሚናገረው ሐሰተኛ ልብ ያበቀለው ነው። ተንኮለኛ አፍ የሚናገረው ተንኮለኛ ልብ ያበቀለው ነው። እጅና እግር ሁሉ ልብ ካዘዛቸው ቦታ ይውላሉ እና ይውላችሁ በቃ የአምልኮተ እግዚአብሔር ዋናው መቅደስ ልብ ነው። ቅድስተ ቅዱሳን ይሏችኋል ልብ ነው እና ከልብ እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። ልብ ትልቅ ነገር ነው። ሳያስብ ንጹህ ከሆነ ሰው እያሰበ ደካማ ሰው ይሻላል። ሐሳብ የሌለው ሰው ከንቱ ነው። ዝም ብሎ በቃ አለል ዘለል ብሎ የሚኖር ማለት አለል ዘለል የሚል አለል ዘለል ማለት ልል ዘሊል አትሆን የሚለው ለዚህ ነው። ቅዱስ ዮሐንስ አፈወርቅ ልል ዘሊል ይህ ዝም ብሎ ማስረዳት ሲያቅት እኮ እንደሚባል እንደዚህ ማለት ዝርግ ህይወት የሚኖር ማለት እንደዚህ ያለው ሰው የማይደነግጥ የማይፈራ እንዲሁ የሚል ሰው ማለት ልብ ገነት ነው በእውነቱ ማለት ነው። እግዚአብሔር በልብ ይተከላል። ከዚያ የህይወት ፍሬ የምናፈራው ምግባር የምናፈራው በህዋሳቶቻችን ናቸው። እጅ፣ እግር፣ አፍ፣ አይን፣ ጆሮ የልብ ፍሬ መውጫዎች ናቸው። ገነት ማለት የአትክልት ቦታ ማለት ነው። በጣም ጥሩ ጥሩ ተክሎች ያሉባት ነው። ልብ ውስጥ እግዚአብሔር ይተከላል። ከዚያ በኋላ እግዚአብሔር ከተተከለ በኋላ እግዚአብሔርን በልባችን የመተከሉ ፍሬ በእጅ ይገለጣል። በአይን ይታያል፣ በጆሮ ይታያል፣ በአፍንጫ ይታያል፣ በእግራችን ይታያል፣ በእንቅስቃሴያችን ይታያል፣ በአነጋገራችን፣ በአበላላችን፣ በአኗኗራችን፣ በአስተያየታችን ይታያል ፍሬዎቹ። ስለዚህ ልብ ገነት ነው። ለዚህ ነው አረጋዊ መንፈሳዊ ልቡ
ልቡ ለባሕታዊ ገነተ ተድላ። የባሕታዊ ልቡ ተድላ ደስታ ያለባት ምንድነው ነው ያለ? ገነት ነው። ሔዋን ይሄን ሁሉ ዕዳ ለኛ ጭምር ሊያመጣችብን ገነት ውስጥ እባብን በማዳመጧ ነው። የእባቡ የዲያብሎስ ሐሳብ ወደ ገነት ወደ ልብ ገነት ከገባ ያን ጊዜ ልብ ይሰበራል። ገነት ውስጥ ገነት በዲያብሎስ ተደፈረች ማለት ነው። መጀመሪያ እግዚአብሔር ከምንድን ነው ያስወጣ? ሔዋንና አዳምን በሞት ከመቅጣቱ በፊት ከልብ ነው ከገነት ነው ያስወጣቸው። ከገነት ማስወጣት ማለት እግዚአብሔር በዲያብሎስ ምክር ተታለን ልባችን ውስጥ እግዚአብሔር ጸንቶ እንዳይኖር ካደረግን መጀመሪያ ልብ ነው የሚነሳት። እግዚአብሔርን እንደ እግዚአብሔርነቱ እያወቁት ስላላከበሩት ለማይረባ አይምሮ አሳልፎ ሰጣቸው ያለው ቅዱስ ጳውሎስ ይሄን ነው። ልብ ሲነሳ ማለት ነው። እግዚአብሔር ልብ ይነሳል እምቢ ካሉት ማለት ነው። አዳምና ሔዋን መጀመሪያ ያጡት ገነት ልብ ነው እና ልብ ገነት ነው። እግዚአብሔር የሚተከልበት በሱራፌ የሚጠበቅ ረቂቅ ሀገር ነው። የደስታ ምንጭ ነው። ገነት የደስታ ምንጭ ናት። ልብ ሲደሰት ፊት ይበራል፣ ልብ ሲያዝን ደግሞ ፊት ይጠቁራል ይላል። የልብ መታወቂያው ብሩህ ገጽ ነው። ፊት ይበራል። ቅዱሳን በነገራችሁ ላይ እየበቁ ሲሄዱ ምን እያሉ ነው የሚሄዱ? ፊታቸው ምን እያለ ነው የሚሄዱ? እያበራ ማለት ነው። አዝነው እንኳን ይደሰታሉ ማለት አዝነው እንኳን ይደሰታሉ። በፍጹም የሚደነቅጥ የተኮሳተረ ፊት አይኖራቸው እና ልብ እዚያችኛይቱ ገነት ከመግባታችን በፊት ወደ ልባችን እንግባ። ልባችን ውስጥ ከገባን ገነት እንገባለን። ወደ ልባችን እንመለስ። ገነት ይሏችኋል ልብ ነው፣ የሆነ ሀገር አይደለም። ወደ ልብ ሀገር ዝም ብለን በውጭ እያበርን ነው። ወደ ልባችን ወደሚገባን ሐሳብ መመለስ አለብን። እሱን ነው ገነት ያለው። ልብ ሰማይ ነው። ሰማይ እኮ ነው ልብ። የልባችሁን ክብር እንድታውቁት ብዬ ነው። እግዚአብሔር ፍጥረትን ሲፈጥር እሁድ 8 ፍጥረታትን ፈጥሯል። ሰኞ ጠፈርን፣ ማክሰኞ እጽዋትን ፈጥሯል። ረቡዕ ምንም ፈጥሯል? ፀሐይ፣ ጨረቃ፣ ከዋክብትን ፈጥሯል ማለት ነው። ሰኞ ውሃውን እግዚአብሔር ሰበሰበው፣ በየቦታው ሰበሰበና ከ4 ቦታ ከፈለው። ሰኞ ከምድር ላይ ውሃውን እግዚአብሔር አነሳ። ይሄ ምን ማለት ነው? ማክሰኞ ምድር ምን አለ? ታብቅል አለ። መጀመሪያ ሰው በላዩ ላይ ታቆረው የኃጢአት ውሃ ካልተራገፈለት ምግባራትን ሊያፈራ ይችላል። ስለዚህ ትክክለኛይቱ የመጀመሪያይቱ ምድር ሰውነታችን ነው። ይሄ አፋዊ ሰውነቱ ውሃው ይሰብሰብ ማለት ኃጢአት ይልቀቀው፣ ጎርፉ ይድረቅለት ማለት ንሳ ይድረቃል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድነው ያደርጋል? ሰኞ በፈጠረው ሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ አለ። ያ ሰማይ ይሄ ጠፈር የኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። የዚያን ጊዜ ወጽልመትኒ ይቀርቦ ወይ ይረክቦ። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና ያላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ስለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ፣ ልዕልና ነፍስን ገንዘብ አደረገ፣ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ ሰው በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል፣ በቀላል ነገር መኮረፍን ይተዋል፣ በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ለምን? ልዕልና ነፍስ አለውና፣ ከፍ ያለ ነውና። ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ይትካሃለነ ንኩን ሰማይ፣ ሰማይ መሆን እንችላለን ይላል። አረ እንዴት ሆነ እንችላለን? በእፎ ይትካሃለነ ንኩን ሰማይ፣ ሰማይ መሆን የምንችለው እንዴት ነው ይላል። ለማህደረ እንዲያውም ብሎ ይናገራል። ይትካሃለነ ንኩን ዘኒሴኒም ሰማይ፣ ከሰማይም የምንሻል መሆን እንችላለን። ለማህደረ በውስቴት ፀሐይ ጽድቅ ኢየሱስ ክርስቶስ እውነተኛው ፀሐይ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው ሁሉን ማድረግ ይችላል። የሚጸድቅ ልብ ነው። የሚማር ልብ ነው። የሚመንን ልብ ነው። የሚጸልይ ልብ ነው። የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው፣ እግዚአብሔር የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው።